ምዕራፍ 4 ቀውስን ለማስተዳደር 7 መንገዶች። ባህሪ በችግር ውስጥ አይሰራም፣ ይታያል እንጂ። ሮበርት ፍሪማን። አንድ ቀውስ ከደረሰብህ ዝግጁ መሆንህን ወይም አለመሆንህን ለማሰብ ጊዜው አልፏል። በቅርቡ ታውቀዋለህ። ሆኖም አስቸጋሪ ጊዜ ለማለፍ ተዘጋጀህም አልተዘጋጀህም፣ ቀውሱ አዳዲስ ነገሮችን ያስተምርሃል። ለተወሰነ ጊዜ እንደ እግዚአብሔር መንግሥት ዜጋ እያደግክና እየበሰልክ ከሆነ ደስ በሚል ሁኔታ ልትደነቅ ትችላለህ። ቀውሱ በራሱ አስደሳች ባይሆንም ለችግሩ የምትሰጠው ምላሽ የአስተዳደር ትምህርቶችህን በሚገባ እየተማርክ እንደነበር ሊያሳይህ ይችላል። በፍርሃት ሽብር ምትክ በልብ ውስጥ ሰላም እንዳለ ልታውቅ ትችላለህ። መተንፈስ አቅቶ የምትይዘው ከምታጣ ይልቅ ሁልጊዜም ማድረግ መቻል እንደምትፈልገው በእግዚአብሔር በፍጹም መተማመን ትችላለህ። ምናልባት የመሰበር ጊዜዎች ሊኖር ይችላል። ነገር ግን በአብዛኛው በንጹህ አእምሮና በንጹህ ልባዊ ስሜት ምላሽ በመስጠት ቤተሰቦችህና ጓደኞችህም እንዲሁ እንዲያደርጉ መርዳት ትችላለህ። ይህ ነገር አንተን የሚገልጽ ከሆነ የቀውሱ ሁኔታ የክለሳ ትምህርት ይሰጥሃል። ቅድሚያ የምትሰጣቸው ነገሮች በአጉሊ መነጽር ስር ይቀመጣሉ። ጉዳዮችን በጥሩ ሁኔታ ስታስተዳድር ብትቆይም ነገር ግን አብዛኛው መተማመንህ በገቢህ መጠን ላይ አድርገሃል። እንደዚያ ካደረግክ በገንዘብ በመተማመንህ ንስሐ መግባትና አቅርቦትህ ከሆነው እግዚአብሔር ጋር ያለህን ግንኙነት ለማስተካከል ጊዜው አሁን ነው። በታማኝነት ቤተ ክርስቲያን እየተከታተልክና አስራትህን እየከፈልክ ነገር ግን መተማመንህ ከእግዚአብሔር በላይ በፓስተሩና በቤተ ክርስቲያኒቱ ተቋም ላይ አድርገሃል። ያለህበት የቀውስ ሁኔታ ከእግርህ በታች ያለውን መሠረት ያጋልጣል። እግዚአብሔርም አንተ እንድታደግ ለማገዝ የሚጠቀመው ያንኑ ነው። በሌላ በኩል ከጌታ ጋር ባለህ ጉዞ ግዴለሽ ከሆንክ እርሱን እንደ ቀላል ከቆጠርከውና አንስም በዛ በዙሪያ ያሉ ሰዎችን ሕይወት የሚመስል ሕይወት ውስጥ እየኖርክ ከሆነ እግዚአብሔር እጅግ ስለሚያስብልህና ሕይወትህን እንድታበላሽ ስለማይፈቅድ ለዚያም ያንተን ትኩረት ማግኘት ስለሚፈልግ በአንድ ቀውስ በመነቅነቅ እንድትነቃ ያደርግሃል። እርሱ በአስተዳደር ክህሎቶች ላይ ትምህርት ሊሰጥህና እስከዚች ጊዜ ድረስ ለተማርካቸው ትምህርቶች ክለሳ ሊሰጥህ ይፈልጋል። የችግር ተፈጥሮ ነገሮችን ከባድ በሆነ መንገድ እንድትማር የሚያስገድድ ነው። በተለይ በፍርሃት ወይም በንዴት ስትጠመድ አእምሮህ በትክክል ስለማይሰራ አንድ ሰው መጥቶ ምን እርምጃዎች መውሰድ እንዳለብህ እንዲነግርህ ትመኛለህ። በተለይ እንደ ሥራ ማጣት፣ ያልተጠበቀ ከፍ ያለ ሂሳብ መጠየቅ፣ የቤተሰብ ጤና ቀውስ፣ የተፈጥሮ አደጋ፣ ቤትህን ማጣት አሊያም የሁሉን ሰው ደህንነት የሚነካ ብሔራዊ የገንዘብ ውድቀት የመሳሰሉ የገንዘብ ችግሮች ያሉበትን ቀውስ ማስተዳደር ለመጀመር የሚያስችሉ 7 መንገዶች መዘርዘር እፈልጋለሁ። በቀሪው የዚህ ምዕራፍ ክፍል ውስጥ እነዚህን ሐሳቦች እያንዳንዳቸውን በትንሹ በዝርዝር እቃኛለሁ። ቀውስን ማስተዳደር መጀመር የምትችለው እንዴት ነው? ሕይወትህን በመገምገምና የሚከተሉትን በማድረግ ጀምረው። አንደኛ፣ ፍላጎቶችህን ወስን። ሁለተኛ፣ የሚያስፈልግህን ብቻ ግዛ። ሶስተኛ፣ ከአቅምህ በላይ አትኑር። አራተኛ፣ አላስፈላጊ የሆነውን አስወግድ። አምስተኛ፣ ትልልቅ የሥራ ዕቅዶችህን አዘጊ። ስድስተኛ፣ ለንብረቶችህ ዋጋ ስጥ። ሰባተኛ፣ ሀብቶችህን ቆጥብ፣ ጠብቅ፣ ተከላከል። ፍላጎቶችህን ወስን።
በመጀመሪያ ደረጃ ፍላጎቶችን መወሰን አለብህ። ብዙዎቻችን ዕቃ ለመግዛት ወደ መደብር ከመሄዳችን በፊት የግብይት ዝርዝር እናዘጋጃለን። ግን በሕይወታችን ውስጥ ያሉ እውነተኛ ፍላጎቶቻችን ዝርዝር የምናዘጋጀው ስንቶቻችን ነን? ለኛ በሚያስፈልጉን ነገሮችና እኛ በምንፈልጋቸው ነገሮች መካከል ባለው ልዩነት ላይ ግልጽ መሆን አለብን። ቀውስ ውስጥ በምንሆንበት ጊዜ ለኛ በሚያስፈልጉን እንዲሁም እኛ በምንፈልጋቸው ነገሮች መካከል ያለው ልዩነት አንዳንድ ጊዜ ማወቅ ብቻም ሳይሆን በፍጥነት ማወቅ መቻል ይኖርብናል። አብዛኞቻችን ለኛ በሚያስፈልጉን ነገሮችና በምንፈልጋቸው ነገሮች መካከል ያለው ልዩነት መለየት ስለምንቸገር የሚያስፈልጉንንም የምንፈልጋቸውንም በአንድ ላይ እናነሳለን። አንዳንድ ጊዜ አንድ ነገር በጣም እንፈልጋለን። ነገር ግን አንድ ነገር በጣም መፈለግ ነገሩን ወደ አስፈላጊ መሆን አይለውጠውም። በሱቁ መስኮት ውስጥ ያየው ያንን አዲስ ልብስ በርግጥ ትፈልገዋለህ? እንደማትፈልገው ታውቃለህ። አንዳንድ ጊዜ ሌሎች ሰዎች ሊሉ በሚችሉት ነገር ምክንያት ነገሮችን በሚያስፈልጉን ነገሮች ምድብ ውስጥ እናደርጋቸዋለን። ከኛ ጋር ተስማሚ ሊሆን ይገባል ብለን በምናስበው የትኛውም ቡድን ውስጥ የኛ መሆን ያለበት ክፍል መፈለግ ያለብን ይመስለናል። ያስፈልጊ የሆነው ነገር እንኳን መናገር ካልቻልኩ ሰዎች ምን ያስባሉ? ከተፋታው በኋላ ሰዎች ስለኔ ምን ያስባሉ? መጥፎ ስም ባለው በዚያ ሰፈር ውስጥ ቢዝነስ ወይም ቤተክርስቲያን ባቋቁም ወይም ቤት ቢኖረኝ ያገሉኛል ብለን እናስባለን። በአብዛኛው ሌሎች ሰዎች የሚጠብቋቸውን ነገሮች የመፈጸም ግዴታ እንዳለብን ይሰማናል። ለምሳሌ ምናልባት ሁል ጊዜ ለገና ለቤተሰብሽ አካላት ውድ ስጦታዎችን መስጠት አስለምደሻል እንበል። ነገር ግን አሁን የትዳር አጋርሽ ስራውን ስላጣና ብዙ ተጨማሪ ወጪዎች ስላጋጠሙሽ የዚህን የገና በዓል ለቤተሰብሽ አባላት የምትገዣቸው ስጦታዎች በጀትሽን ያገናዘቡ ነገሮች እንዲሆኑ መወሰን ትችያለሽ። ቀለል አድርጊው። ስጦታዎችን በራስሽ ለማዘጋጀት እንኳን ልትወስኚ ትችያለሽ። ለሆነ ሰው ኬክ አዘጋጂና ስሙን በላዩ ላይ ጻፊለት። በሚያማምሩ ማሰሮች የተወሰኑ አበቦችን አድርጊ። በቤታችሁ ዙሪያ ስራዎች ያሏቸውን ሰዎች ለማገዝ ጊዜሽንና ክህሎትሽን አቅርቢ። ከዚህ ቀደም ታደርጊው የነበረው የለጋስነት ስጦታ አሰጣጥ በዚህ ዓመት ምን ማድረግ እንዳለብሽ እንዲያዝሽ መፍቀድ የለብሽም። ቀውስ በሚያጋጥምህ ጊዜ ፍላጎቶችህ መተው አለባቸው። ዓይን አርፎበት ስለነበረው ስለዚያ ቆንጆ ነገር ወይም ሌላ የምትቆጭበት ጊዜ አይደለም። በየቀኑ ምሳ ከቤት ውጭ መብላት ለምደ ከሆነ አሁን ምሳን ከቤት ይዘህ መሄድ የመጀመር ጊዜው ነው። ግን አሁን ቢያንስ በሳምንት አንድ ጊዜ ከጓደኞቼ ጋር ወደ ምግብ ቤት መሄድ እፈልጋለሁ። አሁን ያን ማድረግ ትፈልግ ይሆናል፣ ግን አሁን የችግር ጊዜ ስለሆነ ቤት ውስጥ መቆየትና ምግብ ማብሰል ያስፈልጋል። በምትፈልገውና እውነት በሚያስፈልግ ነገሮች መካከል ያለውን ልዩነት ለማወቅ ዛሬውን ወስን። እግዚአብሔር ግራ በተጋባ ነገር ውስጥ እንድትኖር አይፈልግም። መወሰን አለመቻልና ግልጽ ያልሆነ አስተሳሰብ ወደ አደገኛ ሁኔታ ውስጥ ያስገባል። በእንደዚህ አይነት መሃል ላይ በመንገድ ላይ ስትሆን ደግሞ በአንድ ቀውስ ላይ ሌላ ቀውስ እየተከታተለ አንተን መግጨቱን ይቀጥላል። የሚያስፈልግህን ብቻ ግዛ። በአንድ ወቅት ጥሩ ሐሳብ መስሎ የነበረው በከተማው በሌላኛው ማዶ የሚገኘውን ያንን መሬት መግዛት ገቢህ አደጋ ላይ በሚሆንበት ጊዜ ጥሩ ዕቅድ አይመስልም። አንድ ቀውስ በሚከሰትበት ጊዜ በድንገት ከዚያ በኋላ ያ ንብረት አያስፈልግህም። እንዲያውም ገዝተው ከሆነ ያገኘው ዋጋ ቢስ መሬት በመሆኑ ሊቆጭህ ይችላል። ችግር ውስጥ በምትሆንበት ጊዜ የምትገዛቸው ነገሮችን በተመለከተ ቆም ብለህ ማሰብ ይኖርብሃል። እንደምትፈልገው በምክንያታዊነት እርግጠኛ የሆንክበትን ብቻ ግዛ። የሚያስፈልጉህና በምትፈልጋቸው ነገሮች መካከል ያለውን ልዩነት በበቂ ሁኔታ ከወሰንክ በምትገዛው ነገር ላይ ገደብ ማስቀመጥ አስቸጋሪ አይሆንም። የሚያስፈልግህን ብቻ ግዛ። በቀውስ ሁኔታ ውስጥ ስትሆን የሚያስፈልግህ በቀላሉ ለግብይት የምትጠቀምበት ሀብት ነው።
አስፈላጊ ለሆኑ ግዢዎችና ቀሪዳዎችን ለመክፈል ገንዘብ ያስፈልጋል። በኪስ ቦርሳ ውስጥ ያለው ገንዘብና በኪስ ውስጥ ያሉ ሳንቲሞች በቀላሉ ለግብይት የምትጠቀምባቸው ሀብቶች ናቸው። በባንክ ሂሳብ ውስጥ ያሉት እንደ የቁጠባና የቼክ ሂሳቦች በፍጥነት ለግብይት ልትጠቀምባቸው የምትችላቸው ንብረቶች ናቸው። በቀውስ ሁኔታ ውስጥ ከላይ እንደጠቀስኩት መሬት ወይም ተጨማሪ ቋሚ ሀብቶች አያስፈልጉህም። ምንም እንኳን ቤትህ ብዙ ገንዘብ የሚያስገኝ ቢሆንም እንኳን ቋሚ ንብረት በመሆኑ ለመሸጥና ወደ ገንዘብ ለመለወጥ ረጅም ጊዜ ይወስዳል። ስለዚህ በክልላዊ ቀውስ ወቅት ያ ግብይት የማይሳካ ሊሆንብህ ይችላል። ከአቅምህ በላይ አትኑር። በችግር ጊዜ አሊያም በማንኛውም ጊዜ የምትኖርበትን ሂሳብ የመክፈልና የገዛውንም ለማቆየት ከምትችለው አቅም በላይ መኖር አይገባህም። ይህ ቀላል መረዳት ነው። ብዙውን ጊዜ ይህ ቀላል መረዳት የማይገኝ ሸቀጥ ይመስላል። ይህ አሁንም እንደገና የሚያስፈልግህና የምትፈልገውን ነገር ጉዳይ ነው። የባንክ ሂሳብህን ፈትሽ። የኪስ ቦርሳህንም ተመልከት። ወጪዎችህን ደምር። ገቢህ ከወጪህ ይበልጣል ወይስ ወጪህ ከገቢህ የሚበልጥ ነው? ብዙ ጊዜ ስትበደራለህ? በአቅም መኖር ለአንዳንዶቻችን ምንኛ እንግዳ ሐሳብ ነው። የምንሰራው በተዛባ አስተሳሰብ ነው። እውነቱን ለመናገር ብዙ ጊዜ የምንኖረው በምንፈልገው ውስጥ ነው። ከዚያ ደግሞ ለምን በችግር ውስጥ እንደሆንን እንማረራለን። ወራት እያለፉ ሲሄዱ የችግር ማግኔቶች እንሆናለን። በግል ለሚያጋጥመን ቀውስም ከራሳችን በስተቀር ማንንም ሊወቀስ አይችልም። በአቅምህ ለመኖር ውሳኔ አድርግ። ስለዚህ ጉዳይ ለሌላ ሰው ንገር። የወሰንከውን ለመከተል ተጠያቂ ሁን። የሚያስፈልግ ከሆነ ምክር ጠይቅ። የምትለብሰው ከማጣት ትንሽ ኩራትህን ማጣት በጣም የተሻለ ነው። አላስፈላጊ ከሆኑት ራቅ። በእውነተኛ ፍላጎቶችህና በተጨማሪዎቹ መካከል ያለው ልዩነትን ከወሰንክ በአስፈላጊዎቹና ባላስፈላጊዎቹ መካከል ያለውን መስመር መሳል ትችላለህ። የሕይወት አስፈላጊ ነገሮች በእውነት የሚያስፈልጉ ነገሮች ማለትም ምግብ፣ መጠለያና ትንሽ ተጨማሪ መሰረታዊ ነገሮች ናቸው። አላስፈላጊዎቹ ደግሞ የቅንጦት የሆኑትን የክለብ አባልነት፣ የግብይት ጉዞ፣ የሙዚቃ ኮንሰርት መግቢያ ትኬቶችን የሚያካትቱ ናቸው። እርግጥ ነው አሁን ባይሆንም አንድ ቀን እንደገና ልታገኘው የምትችል በመሆኑ መስዋዕትነት መክፈል አለብህ። ግን አስታውስ፣ ለማንኛውም ያንተ የሆነው ነገር ሁሉ ያንተ አይደለም፣ የእግዚአብሔር ነው። አንተ ደግሞ የእርሱ ለሆነው መጋቢ ነህ። ጊዜያት አስቸጋሪ በሚሆኑበት ጊዜ በዋጋ የተገዛህና የራስህ እንዳልሆንክ ከሚያስታውስህ ከእግዚአብሔር የበለጠ ጥበበኛ እንደሆንክ ማሰብ ካንተ ይራቅ። አንደኛ ቆሮንጦስ 6 ከ19 እስከ 20 ተመልከት። አዲሱ ሕያው ትርጉም እንዳስቀመጠው እግዚአብሔር በከፍተኛ ዋጋ ገዝቶሃልና አንተ የራስህ አይደለህም ይላል። የውጭ ልምዶችን ካሻሻልክ ለሌሎች ልትሰጠው የምትችለው ትርፍ ነገር ሊኖር ይችላል። ለሌሎች ሰዎች መስጠት መቻል ስላለው አስፈላጊነት የመርሳት አዝማሚያ እናሳያለን። ጊዜህንና ገንዘብህን አላስፈላጊ በሆኑ ነገሮች ላይ የምታባክን ከሆነ የምትሰጠው የሚቀርህ ምንም ነገር አይኖርም። እግዚአብሔር በደስታ የሚሰጠውን ይወዳል። ሁለተኛ ቆሮንጦስ 9:7 በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በልግስናም የሚዘራ እንዲሁ በልግስና ያጭዳል። ሁለተኛ ቆሮንጦስ 9:6 ይላል። ገንዘብ በማጥፋት በምትጠመድበት ጊዜ ለሌሎች ለመስጠት ጊዜ እንኳን ላይኖር ይችላል።
ውድ መኪና እያሽከረከርክ ወደ ጂምናዚየም በምትሄድበት ጊዜ ምግብ ለማግኘት እየሰራ ወዳለ ሰው ወደምታይበት ወደዚያ መስቀለኛ መንገድ ስትቀርብ የምታወጣው ተጨማሪ አላስፈላጊ ወጪ ትክክል መሆኑን ለማሳመን አስቸጋሪ ይሆናል። አላስፈላጊ ከሆኑት ራቅ። ሕይወትህ ገንዘብ ለማጥፋት መሮጥን ማካተት የለበትም። በተለይ በችግር ጊዜ ብዙ ወጪ ከሚያስከትሉ ግዴታዎች መራቅ መልካምና ትክክልም ነው። ወደ ታች የሚጎትቱ ከሆነ ከተወሰኑ ወዳጅነቶችን መላቀቅ እንዲሁ ጥሩ ነው። ከየትኛውም አይነት ሰዎች ጋር መሆን ምንም ችግር የለውም ብለህ ታስብ ይሆናል፣ ግን ችግር አለው። ኢየሱስም እውርን ሊመራ ይችላልን? ሁለቱ በጉድጓድ አይወድቁምን ሲል በሉቃስ 6:39 ተናግሯል። አንዳንድ ሰዎች ግጭት ስለሚፈሩና በመንፈሳዊ አይነ ስውር ከሆኑ ወዳጆቻቸው መነጠል ስለማይችሉ በችግር ሁኔታ ውስጥ ይያዛሉ። መለያየት በመጋጨት መሆን የለበትም። ከሰዎች ሕይወት ውስጥ በጸጥታ መውጣትና በሂደት ውስጥ ክብርህን መጠበቅ ትችላለህ። ለተወሰነ ጊዜ እንዳላዩ ሲገነዘቡ ፈገግ በማለት ሥራ በዝቶብኝ ነው ማለት ትችላለህ። ዓመት ሲያልፍና ሰላም ለማለት እንኳን ካልመጣ በአንዳንድ ፕሮጀክቶች ላይ እየሰራ አንዳንድ ተጨማሪ ነገሮችን በማከናወን ኃላፊነቶችህን በመወጣት ላይ እንደነበርክ መቀበል ይችላሉ። የኢየሩሳሌም ቅጥር መልሶ ከመገንባቱ ሊያደናቅፉት ለፈለጉት ሰዎች ትልቅ ሥራ እሰራለሁ፣ እወርድም ዘንድ አይቻለኝም፣ ሥራውን ትቼ ወደ እናንተ በመውረዴ ስለምን ሥራው ይታጎላል? ነህምያ 6:3 በማለት ምላሽ እንደሰጠው እንደ ነህምያ መሆን ትችላለህ።